ማንም የማይነግራችሁ አንድ ትልቅ የህክምና እውነታ ልንገራችሁ። ከ60 ዓመት ዕድሜ በኋላ ጡንቻዎቻችን ለፕሮቲን የሚሰጡት ምላሽ 40 ዓመታችን ላይ እንደነበረው አይሆንም። በየቀኑ 3 ወይም ከዛ በላይ እንቁላል እየበላችሁ እንኳ የጡንቻዎቻችሁ ጥንካሬ በሂደት እንዲሁ እየቀነሰ ሊሄድ ይችላል። ምክንያቱም ችግሩ ያለው የምንበላው የፕሮቲን መጠን ማነስ ላይ ሳይሆን የአረጋውያን የጡንቻ ህዋሳት ፕሮቲኑን የመቀበል አቅማቸው ወይም አናቦሊክ ሬዚስታንስ መቀነሱ ነው። በቅርቡ የወጡ የህክምና ጥናቶች ግን አስደናቂ መፍትሄ ይፋ አድርገዋል። ፕሮቲንን ከተወሰኑ ልዩ ፍራፍሬዎች ጋር አጣጥሞ መመገብ የደም ዝውውርን በመጨመርና የህዋሳትን የመቀበል አቅም በማነቃቃት የጡንቻን ጥንካሬ በከፍተኛ ሁኔታ ይገነባል። ዛሬ የጡንቻ ህዋሶቻችሁን በማንቃት ፕሮቲን የመቀበል አቅማችሁን የሚጨምሩ 5 አስደናቂ ፍራፍሬዎችንና የእህል ዘሮችን በዝርዝር እንመለከታለን። ወደ ዝርዝሩ ከመግባታችን በፊት ግን አንድ ነገር አውቅ ዘንድ ኮሜንት ላይ ጻፉልኝ። አሁን እድሜያችሁ ስንት ነው? ከየትስ ሆናችሁ ነው ይህንን ቪዲዮ የምትመለከቱት? አሁን በቀጥታ ወደ ቁጥር 5 የምግብ አይነት እንለፍ። እሱም የተልባ ፍሬ ነው። ተልባ ለብዙ ሺህ ዓመታት በባህላዊ ህክምና ውስጥ ጥቅም ላይ የዋለ ቢሆንም በተለይ እድሜያቸው ከ60 ዓመት በላይ በሆኑ ሰዎች ላይ የጡንቻን መሟጠጥ ለመከላከልና መልሶ ለመገንባት ያለውን ከፍተኛ ሳይንሳዊ ጥቅም ዘመናዊ ሳይንስ በቅርቡ አረጋግጧል። የተልባ ፍሬ ግሉታሚን በተባለ አሚኖ አሲድ እጅግ የበለጸገ ነው። ግሉታሚን በሰውነታችን የጡንቻ ህዋስ ውስጥ በብዛት የሚገኝ ወይም ከ60% በላይ የሚሆነውን ነፃ አሚኖ አሲድ የሚሸፍን ወሳኝ ንጥረ ነገር ነው። ሰውነታችን በዕድሜ መግፋት ወይም በተለያዩ ህመሞች ምክንያት ውጥረት ውስጥ ሲገባ ይህንን ግሉታሚን በከፍተኛ ሁኔታ ያቃጥላል። ይህንን ንጥረ ነገር በተከታታይ ካልተካ ነው ሰውነታችን ፍጥነቱን ለማሟላት የራሱን ጡንቻዎች መብላት ይጀምራል። ይህም ከ60 ዓመት በኋላ የጡንቻ መሳሳትን በከፍተኛ ፍጥነት ያፋጥነዋል። የተልባ ፍሬ ይህንን የጡንቻ መሳሳት ሂደት በመግታት ጡንቻዎቻችን ሁልጊዜም በግንባታ ሁኔታ ውስጥ እንዲቆዩ ያደርጋል። በተጨማሪም በተልባ ውስጥ የሚገኘው አልፋ ሊኖሌኒክ አሲድ በሰውነት ውስጥ የሚከሰቱና የጡንቻ መዳከምን የሚያፋጥኑ መቆጣቶችን በከፍተኛ ሁኔታ ይቀንሳል። በውስጡ የያዘው ሊግናንስ የተባሉ አንቲኦክሲደንቶች ደግሞ የጡንቻ ህዋሳትን ከዕድሜ ጋር ተያይዞ ከሚመጣ ጉዳትና መዛል ይከላከላሉ። አጠቃቀሙም ለትክክለኛ የጡንቻ ጥገና በቀን ከ2 እስከ 3 የሾርባ ማንኪያ አዲስ የተፈጨ የተልባ ዱቄት መውሰድ ይመረጣል። የተፈጨውን ተልባ አጃ ውስጥ በመቀላቀል በጁስ ወይም በእርጎ ውስጥ ደባልቆ መውሰድ ይቻላል። ለምግብ መፈጨት መቸገር ወይም ስስ የሆድ ዕቃ ላላቸው አረጋውያን የተፈጨውን ተልባ ለጥቂት ደቂቃዎች በሙቅ ውሃ ውስጥ ዘፍዝፎ በማቆየት የሚፈጠረውን ጄል መሰል ፈሳሽ መጠጣት እጅግ ቀላልና ተመራጭ መንገድ ነው። ቁጥር 4 ላይ የምናገኘው ዘይቱን ነው። አንድ ፍሬ ዘይቱን በውስጡ ከ4 ግራም በላይ ፕሮቲን ይዟል። ይህም ፍራፍሬዎችን በፕሮቲን ይዘታቸው ስንመዝናቸው መጀመሪያ ላይ የሚቀመጥ ሲሆን በአንዲት ሙሉ እንቁላል ውስጥ ከሚገኘው 6 ግራም ፕሮቲን ጋር እጅግ የሚቀራረብ ያደርገዋል። ሆኖም ዘይቱን ዕድሜያቸው ከ60 ዓመት በላይ ለሆኑ ሰዎች እጅግ ልዩና ድንቅ የሚያደርገው በውስጡ ያለው የፕሮቲን መጠን ብቻ አይደለም። እንደ አውሮፓውያን አቆጣጠር በ2021 በታወቀው ኒውትሪየንትስ በተባለው የጤና ጆርናል ላይ የወጣ ጥናት እንደሚያሳየው ዘይቱን በውስጡ እጅግ ከፍተኛ መጠን ያለው ኳርሴቲን የተባለ ተፈጥሯዊ የሰውነት መቆጣት ማስታገሻ ንጥረ ነገር ይዟል። ይህ ንጥረ ነገር በዕድሜ መግፋት ምክንያት የሚመጣውንና የጡንቻዎቻችን በፍጥነት መኮማተር ወይም መሳሳት የሚያፋጥነውን ስውር የሰውነት ህዋሳት መቆጣት በቀጥታ ይዋጋል። በቴክሳስ ዩኒቨርሲቲ የጤና ሳይንስ ማዕከል የተደረገ ክሊኒካዊ ጥናት እንደሚያሳየው ዕድሜያቸው ከ60 ዓመት በላይ የሆኑና በኳርሴቲን የበለጸጉ ምግቦችን ለ8 ሳምንታት በየቀኑ የተመገቡ ሰዎች የሰውነት ህዋሳት መቆጣት ምልክታቸው በ19% የቀነሰ ሲሆን የጡንቻቸው ፕሮቲንን የማቀናጀትና የማደግ ፍጥነትም በከፍተኛ ሁኔታ ጨምሯል። ከዚህም በተጨማሪ ዘይቱን ከብርቱካን በ4 እጥፍ የሚበልጥ ቫይታሚን ሲ በውስጡ ይዟል። ይህም ጡንቻዎችን፣ ጅማቶችንና የመገጣጠሚያ መስመሮችን አጣብቆ ለሚይዘው ኮላጀን ፕሮቲን መፈጠር እጅግ ወሳኝ ነው። ዘይቱን እንዴትና መቼ መበላት አለበት? ዘይቱን በጥሬው ከነልጣጩ መበላት ይችላል። ምክንያቱም ከፍተኛው የኳርሴቲንና የፋይበር መጠን የሚገኘው ልጣጩ ላይ ነው። አሊያም ፈጭቶ አጃ ውስጥ በመቀላቀል ወይም ከእርጎ ጋር በስሙዚ መልክ አዋህዶ መመገብ ይቻላል። ምርጡ የመመገቢያ ሰዓትም ቀላል እንቅስቃሴዎችን ወይም የዕለት ተዕለት አካላዊ እንቅስቃሴዎችን ከማድረጋችሁ ከ30 እስከ 45 ደቂቃዎች በፊት ዘይቱን መመገብ ጡንቻዎቻችሁ ምግብን ለመቀበል ዝግጁ በሚሆኑበት ሰዓት ኳርሴቲንና አሚኖ አሲዶች በቀጥታ ወደ ደም ስሮች እንዲደርሱ ያደርጋል። ቁጥር 3 ላይ የምናገኘው የደረቀ እንጆሪ ነው። የደረቀ እንጆሪ በዕድሜ ገፋ ባሉ ሰዎች የሰውነት አካል ውስጥ ጡንቻን ለመገንባት በሚያስችል ልዩ የንጥረ ነገር ስብጥር የተሞላ ድንቅ ፍሬ ነው። አንዲት አነስተኛ ሩብ ስኒ የደረቀ እንጆሪ
በውስጧ 4 ግራም ፕሮቲን እንዲሁም 2 ሚሊ ግራም አይረን ይዛለች። አይረን ለጡንቻዎቻችን ኦክሲጅንን ለማጓጓዝ እጅግ ወሳኝ የሆነ ንጥረ ነገር አለው። በቂ ኦክሲጅን ከሌለ ደግሞ ጡንቻዎቻችን ምንም ያህል ፕሮቲን ብንመገብ በብቃት ሊያድጉ ወይም ሊጠገኑ አይችሉም። በ2023 በታወቀው ኢሮፒያን ጆርናል ኦፍ ክሊኒካል ኒውትሪሽን ላይ የወጣ ጥናት እንደሚያሳየው በሰውነታቸው ውስጥ የአይረን መጠናቸው ዝቅተኛ የሆኑ አረጋውያን በቂ አይረን ካላቸው ሰዎች ጋር ሲነጻጸር በሁለት እጥፍ ያህል ፈጣን የጡንቻ መኮማተር ያጋጥማቸዋል። ይህም በደረቀ እንጆሪ ውስጥ ያለው የፕሮቲንና የአይረን ጥምረት ለጡንቻ እድገት እጅግ ውጤታማ ያደርገዋል። ከዚህ በተጨማሪ የደረቀ እንጆሪ በውስጡ ከፍተኛ መጠን ያለው ሬስቬራትሮል የተባለ አንቲኦክሲደንት ይዟል። ይህ ንጥረ ነገር በሰውነታችን ውስጥ SIRT1 የተባለውን የጂን መንገድ ያነቃቃል። SIRT1ን ለጡንቻዎቻችን እንደ ዋና የጥገና መሐንዲስ አድርጋችሁ አስቡት። በዕድሜ መግፋት ምክንያት የጡንቻ ህዋሳት ሲደክሙ ይህ መሐንዲስ ንቁ ሆኖ የተጎዱትን ክፍሎች በፍጥነት እንዲጠገኑ፣ ተጨማሪ ኃይል ማመንጫዎችን እንዲገነቡና ጡንቻዎች እንዳይኮማተሩ መመሪያ ይሰጣል። የደረቀ እንጆሪ ውስጥ ያለው ሬስቬራትሮል ደግሞ ይህንን መሐንዲስ አነቃቅቶ ወደ ሥራ የሚያስገባው ዋነኛው ቁልፍ ነው። በበክ ኢንስቲትዩት የተደረገ ጥናት እንደሚያሳየው ሬስቬራትሮል በጡንቻ ህዋሳት ውስጥ የሚገኙ የኃይል ማመንጫዎችን ወይም ማይቶኮንድሪያ ሥራ እስከ 22% ያህል ያሻሽላል። ይህም በቀጥታ ወደ ከፍተኛ ጉልበት፣ ጥንካሬና የጽናት አቅም ይተረጎማል። እንጆሪ ምንም አይነት ዝግጅት ስለማይፈልግ በቀጥታ እንደ መክሰስ መመገብ፣ አጃ ላይ ነስንሶ መብላት ወይም ከለውዝ ጋር ቀላቅሎ መጠቀም ይቻላል። ቁጥር 2 ላይ የምናገኘው አቮካዶ ነው። አንድ መካከለኛ አቮካዶ በውስጡ 4 ግራም ፕሮቲን ገደማ ይዟል። ነገር ግን አቮካዶን ትክክለኛ የጡንቻ ወዳጅ የሚያደርገው በውስጡ የሚገኘው 15 ግራም ገደማ የሚሆነው ጤናማ ስብ ነው። የኛ የጡንቻ ህዋሳት በዙሪያቸው የመከላከያ ሽፋን አላቸው። እድሜያችን እየገፋ ሲሄድ ግን ይህ ሽፋን እየጠነከረና የመተላለፍ አቅሙ እየቀነሰ ይመጣል። ይህም ፕሮቲንና ሌሎች አስፈላጊ ንጥረ ነገሮች በቀላሉ ወደ ህዋሳቱ እንዳይገቡ ያደርጋል። በአቮካዶ ውስጥ የሚገኘው ጤናማ ስብ ደግሞ የነገሮችን የመተላለፍ አቅም በመመለስ ንጥረ ነገሮችና ፕሮቲን ወደ ጡንቻ ህዋሳችን በከፍተኛ ብቃት እንዲገቡ ይረዳል። የጡንቻችንን ህዋሳት ሽፋን ልክ በዝገት ምክንያት አልከፈት እንዳለ ጠንካራ በር አድርጋችሁ አስቡት። በአቮካዶ ውስጥ ያለው ጤናማ ስብ ልክ እንደ ዘይት በሩን በማለስለስ በቀላሉ እንዲከፈትና የምንበላው ፕሮቲን በቀጥታ ወደ ጡንቻችን ገብቶ እንዲገነባ ያደርጋል። በ2022 በታዋቂው ጆርናል ኦፍ ዘ አሜሪካን ግሪያትሪክስ ሶሳይቲ ላይ የወጣ ጥናት እንደሚያሳየው ዕድሜያቸው ከ65 ዓመት በላይ የሆኑ 2800 ሰዎችን ለ3 ዓመታት ተከታትሎ እንደደረሰበት በሳምንት ቢያንስ 3 ጊዜ አቮካዶ የሚመገቡ ሰዎች ምንም እንኳ እኩል መጠን ያለው ፕሮቲን ቢወስዱ አቮካዶ ካልተመገቡ ሰዎች በጣም የተሻለ የጡንቻ መጠንና የአካላዊ እንቅስቃሴ ብቃት ማስጠበቅ ችለዋል። ከዚህ በተጨማሪ አቮካዶ ከሙዝ በላይ ከፍተኛ መጠን ያለው ፖታሺየምና የጡንቻ ህዋሳትን ከጉዳት የሚጠብቀውን እጅግ ኃይለኛ አንቲኦክሲደንት ግሉታቲዮን በውስጡ ይዟል። ይህም የጡንቻ መኮማተርን ፍጥነት በከፍተኛ ሁኔታ ያዘገያል። ቁጥር 1 ላይ የምናገኘው አረንጓዴ አተር ነው። ይህ ምግብ በምድራችን ላይ ዕድሜያቸው ለገፉ ሰዎች ጡንቻን ለመገንባት ከሚያስችሉ የተፈጥሮ ስጦታዎች መካከል ገና ያልተባነነበት ግን እጅግ ትልቅ ጥቅም ያለው ምግብ ነው። በአንድ ኩባያ ውስጥ ያለው 9 ግራም ፕሮቲን መጠነኛ ሊመስል ቢችልም ዋናው ሚስጥር ግን የፕሮቲኑ ጥራት ላይ ነው። ለምን መሰላችሁ? አረንጓዴ አተር በሊዩሲን ንጥረ ነገር እጅግ የበለጸገ ነው። ይህንን ንጥረ ነገር ሰውነታችን ጡንቻ መገንባት እንዲጀምር የሚያደርግ ነው። ዕድሜያችን ከ60 ሲሻገር ይህ ቁልፍ ስሜቱ እየቀነሰ ስለሚሄድ ያረጁ ጡንቻዎችን ለማንቃት ከፍተኛ የሊዩሲን ክምችት ያስፈልጋል። በጥናቶች መሰረት በአተር ውስጥ ያለው የሊዩሲን መጠን በስፖርቱ ዓለም ታዋቂ ከሆነው ከዌይ ፕሮቲን ጋር በእጅጉ ይወዳደራል። ይህም የወተት ተዋጽኦዎችን ለሚያስወግዱ ሰዎች አተርን በሳይንስ የተረጋገጠ ኃይለኛ አማራጭ ያደርገዋል። ከሊዩሲን በተጨማሪ አተር ኦክሲጅንን ወደ ጡንቻዎች ለሚያጓጉዘው የብረት ንጥረ ነገርና ለአጥንት ጤንነት ወሳኝ ለሆነው ቫይታሚን ኬን የያዘ ነው። ከሁሉም በላይ ደግሞ አተር ለመፈጨት ቀላል ነው። የሆድ መነፋትን ከሚያመጡ ከባድ ባቄላዎች በተለየ ያረጁ የምግብ መፈጨት ስርዓቶች በቀላሉ ሊያስተናግዱት የሚችሉት ቀላል የፋይበር መዋቅር አለው። ቪዲዮውን እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ይህ መረጃ ጠቃሚ ሆኖ ካገኛችሁትና ቀደም ሲል የማታውቁት ዕውቀት ከሰጣችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። በቀጣይ ጠቃሚ የጤና መረጃ እስከምንገናኝ ጤና ይስጣችሁ። ቻው።